ከዚህ ቀደም በሌሎች አዘጋጆች ይሰናዳ የነበረው የአፍሪካ የአቪዬሽን ጥገናና እድሳት ጉባኤ ለመጀመሪያ ጊዜ በአፍሪካ አቪዬሽን ማህበርና በኢትዮጵያ አየር መንገድ ጥምረት ባለፉት 3 ቀናት እዚህ አዲስ አበባ ላይ ሲካሄድ ቆይተው በዛሬ ዕለት ተጠናቋል። ጉባኤው በአቪዬሽን ጥገናና እድሳት ስራ ላይ የተሰማሩ በርካታ ዓለም አቀፍ ተቋማትና አየር መንገዶች የተሳተፉበት እንዲሁም ደግሞ በዘርፉ የልምድ ልውውጥ የተካሄደበት መሆኑም ተነግሯል። በዚሁ ዝግጅት ላይ ተገኝተን ያነጋገርናቸው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አየር መንገዱ በመካከለኛው ምስራቅ እየተካሄደ ከሚገኘው ጦርነት ጋር በተያያዘ አቋርጣቸው ከነበሩ በረራዎች ውስጥ 5 ያህሉን በድጋሚ መጀመሩንም ነግረውናል። ከዚህ በተጨማሪም አየር መንገዱ ከነዳጅ አቅርቦት ጋር በተያያዘ ያጋጠመው የበረራ መስተጓጎል እንደሌለም ነው የገለጹት። ኤርሚያስ በጋሻው በዝርዝር ተመልክቶታል። ከተጀመረ 1 ወር ያለፈው የእስራኤል አሜሪካና ኢራን ጦርነት በዓለም ንግድና ምጣኔ ሀብት ላይ ጉልህ ተጽዕኖ እያሳደረ ይገኛል። በአቪዬሽን ኢንዱስትሪው ላይ ይልቁንም በሰዎች እንቅስቃሴ ላይ ያሳደረው ተጽዕኖ ደግሞ አንዱ ነው። ወደ መካከለኛው ምስራቅ ቀጠና ከ10 በላይ የበረራ መዳረሻዎች ያሉት የኢትዮጵያ አየር መንገድ በጦርነቱ ምክንያት እነዚህን በረራዎች ለማቋረጥ ተገዶ ነበር። አዲስ አበባ ላይ በተካሄደው የመጀመሪያው የአፍሪካ የአቪዬሽን ጥገናና እድሳት አህጉራዊ ጉባኤ ላይ አግኝተን ያነጋገርናቸው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው አሁን ላይ ወደ ተወሰኑት ከተሞች የተቋረጡ በረራዎችን ማስቀጠል መቻሉን ነግረውናል። ከቅርብ ጊዜ አንዳንድ አገሮች ላይ በረራ መጀመሩን አየን። የራሳችንን የሴኩሪቲ አሰስመንት ካካሄድን በኋላ በተወሰነ ደረጃ ቀን መብረር እንደምንችል አረጋገጥ። በዚህ መሰረት አሁን ከተቋረጡት 11 ይመስለኛል 10 ወይ 11 ወደ 5 ከተሞች መብረር ጀምረናል። በተወሰነ ደረጃ ሌላውን እየተከታተልን ነው። እንግዲህ ጸጥታው ጦርነቱ የሚቆም ከሆነ ወደ ነበርንበት እንመለሳለን። በቅርብ ክትትል እያደረግን ያለ ነው። የኢትዮጵያ አየር መንገድ በመላው ዓለም ከ140 በላይ መዳረሻዎች ያሉት አየር መንገድ ነው። ዋና ስራ አስፈጻሚው ከ140 መዳረሻዎች 10 ያህሉ መቋረጣቸው ጉልህ የሚባል ችግር እንዳልፈጠረ ገልጸዋል። በእነዚህ በረራዎች ያጣውን የመንገደኛ ቁጥርም በሌሎች መዳረሻዎች የበረራ ቁጥሮችን በመጨመር ለማካካስ እየተሞከረ እንደሆነ አመላክተዋል። የመካከለኛው ምስራቅ ትኩሳት ግን በነዳጅ አቅርቦትም ላይ እክል ፈጥሯል። 20 በመቶ የዓለም የነዳጅ ምርት የሚተላለፍበት የሆርሙዝ ሰርጥ መዘጋት የነዳጅ ስርጭት እንዲስተጓጎል አድርጓል። አየር መንገዱ ሁኔታው የተወሰነ ጫና የፈጠረበት ቢሆንም እስካሁን በነዳጅ ምክንያት ያቋረጠው በረራ እንደሌለ አስታውቋል። ሁልጊዜም ቢሆን ለኢትዮጵያ ውስጥ ነዳጅ የሚያቀርበው የኢትዮጵያ መንግስት ነው። የመኪና ነዳጅም የአውሮፕላን ነዳጅም አሁንም ከመንግስታችን ጋር እየተነጋገር የአውሮፕላን ነዳጅ ከአማራጭ አቅራቢዎች እየተገዛ እየቀረበልን ያለ ነው። የተወሰነ ጫና መጠነኛ ጊዜያዊ ጫና ቢፈጥርም በነዳጅ እጥረት ምክንያት ምንም አይነት በረራ አላቋረጥንም። አንዳንድ በረራዎች መስመራቸውን የቀያየርናቸው አሉ፣ ጥቂቶች ናቸው። አሁን ግን ነዳጅ ከሌላ አማራጭ የተገዛው ስለደረሰ አሁን ያንንም እያቃለን ጥሩ እየሰራን ያለ ነው። ጦርነቱ እንዲህ ያሉ ተግዳሮቶችን የፈጠረ መሆኑ እንዳለ ሆኖ መልካም ዕድሎችንም ሳያመጣ አልቀረም። የመካከለኛው ምስራቅ ቀጠና አየር መንገዶች በረራ አቁመው የነበረ መሆኑ በአንድ በኩል ለኢትዮጵያ አየር መንገድ የመንገደኞች ቁጥር እንዲጨምርለት አድርጓል። ሌላኛው ደግሞ ይህ ነው። የአካባቢ የጦርነት አካባቢ ብሎ መንገደኛው ስለሚያምን ከዚያ ይልቅ ሌሎች አማራጭ መንገዶችን ፈልገዋል። አንዱ የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ ከአውሮፓ ወደ አፍሪካ፣ ከአፍሪካ ወደ አውሮፓ ወይም ከአፍሪካ ወደ እስያ፣ ከእስያ ወደ አፍሪካ የሚያጓጉዘው መንገደኛ ጨምሯል እና በእኛ እምነት በገልፍ አካባቢ ይተላለፉ የነበሩት መንገደኞች ወደ እኛ ስለመጡ ነው ብለን እናምናለን። ዋና ስራ አስፈጻሚው አክለው እንደነገሩን አየር መንገዱ የበረራ ቁጥሮችን በመጨመርና ከፍተኛ ቁጥር ያለው መንገደኛ የሚያስተናግዱ ግዙፍ አውሮፕላኖችን በመመደብ ይህን የጨመረ መንገደኛ ለማስተናገድ እየሰራ ነው።